ገዳዩ ልጅቷን አግቶ በማሰቃየት ላይ ነው። በቢላው ሊቆርጣት ሲል አለማልቀሷና አለመፍራቷ ያስገርመዋል። በሁኔታው የተናደደው ገዳዩ ከቀድሞ የበለጠ ቢላ ይዞ ይመጣል። ልጅቷ ትልቁን ቢላ ስታይ መሳቅ ትጀምራለች። ገዳዩ በመበሳጨት ለምን እንደምትስቅ ይጠይቃታል። እሷም ፍቅረኛዬ ስለሚያድነኝ አትገለኝም ትለዋለች። ጄሚኒ ፍቅረኛዋን በባቡር ጣቢያ እየጠበቀች ነው። በድንገት ገዳዩ ከፊቷ ቆሟል። ተጠግቶ አንዳች ነገር ይነፋባታል። በፈገግታ ራሷን ትስታለች። በጊዜው አይነ ስውሩ ፍቅረኛዋ ወደ ጣቢያው ሲቀርብ ስላየች ነው። ገዳዩ ጋርለም ማየት እንደማይችል ተመልክቶ በጸጥታ ዴሚኒን ተሸክሞ ይወስዳታል። ደስ የማይል ስሜት የተሰማው ጋርለም ዴሚኒን መጣራት ይጀምራል። በእጆቹ ሲዳስስ በአቅራቢያው የአንገት ሐብሏን ወድቆ ያገኛል። አሁን በእርግጠኝነት ፍቅረኛው አደጋ ውስጥ እንደሆነች ያረጋግጣል። ሰላም፣ ከሁሉ ፊልም ነን። ዛሬ ሳይኮ የተሰኘ አስፈሪ ዘውግ ያለውን የህንድ ፊልም ይዘንላችሁ መጥተናል። ፊልሞቻችንን እንደምትወዷቸው አንጠራጠርም። ይመቻችሁ። ፊልማችን ሲጀምር ትልቅና ባዶ ክፍል ውስጥ እብዱ ነብሰ ገዳይ አንድ ሴትን አልጋ ላይ እጇንና እግሯን አስሮ እናያለን። ምንም ቃላት ሳይናገር አንገቷን ቆርጦ ይጥለዋል። የቀረውን አካላቷን ደግሞ ሌላ ቦታ ይጥለዋል። ጠዋት ላይ ፖሊሶቹ ተጠርተው ወደ ስፍራው ይደርሳሉ። በዚያ የሚጠበቅባቸውን አድርገው ይወስዷታል። በተመሳሳይ ከተማ ውስጥ ጀግናችን ጋርለም ይኖራል። ጋርለም ማየት የተሳነው ቢሆንም የዴሚኒን የሬዲዮ ቀልድ መስማት በጣም ያስደስተዋል። በድምጿ ፍቅር ተሳስሮ አንድ ቀንም ሳያቋርጥ ያዳምጣታል። ከጊዜያት በኋላ ጋርለም የእውነተኛ ፍቅር ከሷ ይዘዋል። የዴሚኒን የዕለት ተዕለት እንቅስቃሴዋን ሸምድዶታል። የት እንደምትሄድ፣ ምን እንደምትሰራ በጓደኛው ራጃን እርዳታ ይከታተሏታል። አንድ ቀን ጋርለም ዴሚኒ ያለችበት ሰርግ ላይ ይታደማል። በዚያ ቆንጆ ዘፈን ያዜምላታል። ከዚያም አልፎ ቦታው ላይ እንደሚወዳት ይነግራታል። በመጀመሪያ ዴሚኒ ፍቃደኛ አልነበረችም። በኋላ ግን ፈተናዋን ካለፈ እንደምትቀበለው ትነግረዋለች። ነገ አንድ ቦታ ሄዳለሁ፣ የት እንደሆነ አውቀ እዛ ከመጣ ፍቅር የእውነት መሆኑን አረጋግጬ ጥያቄህን እቀበላለሁ ትለዋለች። እንዲሁም የሚቀጥለውን ቀን የሬዲዮ ፕሮግራሟን በጥንቃቄ እንዲያዳምጥ ትጠይቀዋለች። በሚቀጥለው ቀን ጋርለም ራዲዮን ጆሮ ላይ ደቅኖ የምትናገረውን እያንዳንዱን ቃላት ያዳምጣል። ማታ ላይ ዴሚኒ በባቡር ጣቢያ ጋርለምን በዚያ ትጠብቀዋለች። ለሰዓታት ብትጠብቀውም አልመጣም። በድንገት ገዳዩ ቀድሞ ይደርሳል። የሆነ ነገር ዴሚኒ ፊት ላይ ነፍቶ ራሷን ያስታታል። ራሷን ከመሳቷ በፊት ጋርለም በቦታው ሲደርስ ተመልክታ ፈገግ ትላለች። ጋርለም በሽታው ተስቦ ደጋግሞ ስሟን ይጠራል። ከዚያም ወደ ወደቀችበት ቦታ ይጠጋል። ቢሆንም እብዱ ገዳይ ጭንቅላቱን ተጠቅሞ ድምጽ ሳያሰማ ዴሚኒን በትከሻው ተሸክሞ ጋርለምን አልፎት ይሄዳል። ጋርለም በጥልቁ ልክ ያልሆነ ነገር ተሰምቶታል። ስለዚህ ለፖሊሶች ይደውላል። ከተማ ውስጥ ያለው ገዳይ እንደወሰዳት ይነግራቸዋል። ቆይቶ ገዳዩ ዴሚኒን ወደ ባዶ መጋዘን ወስዶ አስሯታል። አንገቷን ሊቆርጣት ሲል የፊቷን ፈገግታ ይመለከታል። ግራ በመጋባት ለምን እንደማትፈራ ይጠይቃታል። ዴሚኒም ልደቷ የዛሬ ሳምንት ስለሆነ እስከዛ ወደ ቤት ካልተመለሰች ፍቅረኛዋ አድኖ እንደሚገለው ትነግረዋለች። ገዳዩ በራስ መተማመኗ ተገርሞ ያለችውን ተቀብሎ ፍቅረኛዋ እስኪመጣ ይተዋታል። ከዚያም ወጥቶ አንድ ሴተኛ ዳሪ ራሷን አስቶ በመኪናው ጭኖ ይመጣል። ሰውነቷን አስሮ አንገቷን ቆርጦ ዴሚኒ ወዳለችበት ይወረውረዋል። ቀረብ ብሎ ፍቅረኛዋ ጋርለምን ፈልጎ ጭንቅላቱን ቆርጦ እንደሚያመጣ ይነግራታል። በኋላም የሴተኛ ዳሪዋ የቀረው አካል ተሰቅሎ ይገኛል። ፖሊሶቹ በፍጥነት ደርሰዋል። ኦፊሰር ሙቱ ለኮሚሽነሩ የተሰቀለው አካል የዴሚኒ እንዳልሆነ አባቷ እንዳረጋገጡ ይነግረዋል። ጋርለም በዚያ ደርሶ በሽታዋ ዴሚኒ እንዳልሆነች ያረጋግጣል። ወዲያው ወደ ሳይካትሪስቱ ዶክተር ሱሺ ሄዶ ዴሚኒ አሁንም በህይወት እንዳለች ይነግራታል። ዶክተሯ ይህ ያልተለመደ እንደሆነ ትነግረዋለች። ገዳዩ በፍጹም ታዳኞቹን ሳይገድል አይለቃቸውም። ጋርም ወደ ፖሊስ ኮሚሽነሩ ለእርዳታ ይሄዳል። ካሜላ የተባለች መርማሪ ጉዳዩን እንደያዘችው ይነግሩታል። ጋርም ወደ መርማሪ ካሜላ ሄዶ ሁሉንም ነገር ይነግራታል። ነገር ግን በንዴት ልትረዳው ፈቃደኛ እንደሆነች ተናግራ ሰድባ ታባረዋለች። ካሜላ በመኪና አደጋ እግሮቿንና እጆቿን አጣ በዊልቸር ነው የምትንቀሳቀሰው። ይህም ከስራዋ ወጥታ ቤት እንድትቀመጥ አድርጓታል። የተናደደባት ጋርለምም በጥፊ ይመታታል። ቆይቶ ፖሊሶቹ ሴተኛ ዳሪዋ ወደምትኖርበት አካባቢ ደርሰዋል። በዚያ ያለችው ጓደኛዋን ሲጠይቁ ያለፈው ምሽት ደንበኛ በሚያምር ቅንጡ መኪና ይዟት እንደሄደ ትነግራቸዋለች። ያገኙትን መረጃ ሰብስበው ገዳዩ ከ28 እስከ 30 ዕድሜ ውስጥ የሚገኝ ባለሀብት እንደሆነ ይገምታሉ። በዚያው ምሽት ካሜላ ከእናቷ ጋር ወደ ጋርለም ቤት ትደርሳለች። ከዚህ በኋላ የሌሎች ሴቶች ህይወት እንዳይጠፋ ለማዳን ልትረዳው ፈቃደኛ እንደሆነች ትነግረዋለች። ካሜላ የመጀመሪያ እርምጃቸው የሚሆነው ማስረጃ መሰብሰብ ነው ትላለች። በዚህ ምርመራ ላይ
ከ1 ዓመት ተኩል በላይ ሰርታለች። ስለዚህ መረጃዎቹ የሚቀመጡበትን ትክክለኛ ቦታ ታውቃለች። በካሜላ እርዳታ ጋርለም ወደ ሲአይዲ ቢሮ መድረስ ችሏል። ቡፌውን ለመክፈት ሲጠጋ ሙቱ ወደ ቢሮ ተመልሶ ይመጣል። የቤቱን ቁልፍ አንስቶ በጥርጣሬ ይወጣል። ሙቱ ከሄደ በኋላ ኮንስታብል አክባር ጋርለምን ደብቆ እንዳስወጣው እናያለን። አክባር የመረጃዎቹን ፎቶኮፒ በሙሉ በመስጠት ይተባበረዋል። ቤት ስንመለስ ካሜላ ባጠናችው መሰረት 14 ሴቶች እንደጠፉ፣ ከእነሱም ውስጥ 4ቱ ሴተኛ አዳሪዎች እንደነበሩ፣ የቀሩት ደግሞ ውጤታማ ሴቶች እንደነበሩ ታስረዳለች። ሁሉንም ደግሞ የህዝብ መመላለሻ መንገድ ላይ ነው ያገኛቸው። ጋርለም ከመርማሪዋ ጋር ከታገቱት ቤተሰቦች አንዱ ጋር ይሄዳል። ቤተሰቡም ወደ ቤት ሲመለሱ ልጃቸው እንደጠፋች ይናገራሉ። ሁሉም ሴቶች ለመጨረሻ ጊዜ ወደ ታዩበት መንገድ ይሄዳል። ነገሮችን ለማገጣጠም እየሞከረ ነው። ሁሉም ግድያ ላይ ጋርለም አንድ ነገር ያስተውላል። ቆሻሻ መጣያ። ሴቶቹ መንገድ ላይ ሳሉ ቆመው የሆነ ነገር እንደተመለከቱ ይረዳል። በአቅራቢያ የሚጫወቱ ህፃናትን ሲጠይቃቸው ሩፒ የተባለች ቡችላ የያዘች ሴት እንዳዩ ይናገራሉ። ጋርለም እና ካሜላ ገዳዩ በቆሻሻ መጣያ ውሻውን በማስቀመጥ ሴቶቹን ለማጥመድ እየተጠቀመበት እንደሆነ ይገምታሉ። ገዳዩ ይህንን ዘዴ በቀጣዩ ቀን ይሞክረዋል፣ ግን አልተሳካለትም። ምክንያቱ ደግሞ ካሜላ እና ጋርለም መንገድ ላይ የሚያገኙትን ውሻ እንዳያነሱ ለሁሉም አስጠንቅቀው ስለነበር ነው። ሁሉም ሰምተዋል። ስለዚህ ሴቶቹ ወደ ወጥመዱ አልገቡም። በዘገባው የተናደደው ገዳዩ ሀከር ቀጥሮ ዘገባውን እንዲያጠፋለት ያደርጋል። ከስራው በኋላ ሰውየውን ይገድለዋል። በዚያው ምሽት ቀደም ብላ የመለጠችውን ሴት መያዝ ችሏል። አካሏን ቆራርጦ ግማሹን ሰውነቷን ጋርለም ቤት በር ላይ መልካም ልደት ከሚል ማስታወሻ ጋር ይልክለታል። ጋርለም የሟች ሰውነት ላይ ያለውን ጠረን በጥልቅ ያሸተዋል። ሽታውም የጥቁርና የነጭ አሳማ ሽታ ነው። ሽታው ቀደም ብላ ተገድላ የተገኘችው ሴተኛ አዳሪ ላይ የነበረው ሽታ ነው። በአቅራቢያ ያሉትን የአሳማ እርባታዎች በሙሉ ይመለከታሉ፣ ግን ከገዳዩ አቋም ጋር የሚመሳሰል አላገኙም። የአሳማ ማርቢያዎችን እያሰሱ እንደሆነ ሙቱ ሲሰማ አቅራቢያ ወዳለው እርባታ ይሄዳል። በዚያ ሙቱ ገዳዩን ያገኘዋል። ገዳዩ ሙቱን ሲያየው ይደነግጣል። በእጁ የያዘውን መርፌ ሰክቶበት ወደ ተዘጋው ክፍል ይወስደዋል። በኋላም ዴሚኒ ሞቱ አልጋው ላይ እንደታሰረ ስትመለከት ልትቀሰቅሰው ትሞክራለች፣ ግን አልደረሰችበትም። ሲነቃ እብዱ ገዳይ ደርሶ የሞቱን ጭንቅላት ይቆርጠዋል። ጋርለምና ቡድኑ ሁሉንም የአሳማ ማርቢያዎች ቢፈትሹ ምንም አላገኙም። ነገር ግን ካሜላ ገዳዩ ከማርቢያዎቹ አንድ ውስጥ እንደተደበቀ እርግጠኛ እንደሆነች ትናገራለች። ምንም ውጤት ባለማግኘታቸው ጋርለም ተበሳጭቶ ያን ምሽት ለብቻው ቤቱ ለማሳለፍ ይሄዳል። ትንሽ ቆይቶ ገዳዩ መኪናውን በሩ ላይ ሲያቆም ይሰማል። ጋርለም ገዳዩ መሆኑን ስላወቀ በቀስታ ደረጃዎቹን በመውረድ የካክተስ አትክልት በእጁ ይዞ ወደ መኪናው ይቀርባል። ብዙም ሳይቆይ ራጄን መጥቶ ገዳዩን በመኪና ከኋላ ማሳደድ ይጀምራል። ከረጅም መሯሯጥ በኋላ በሚያሳዝን ሁኔታ ራጄን በገዳዩ ይወጋል። ገዳዩ የራጄንን ስልክ አንስቶ በልደቷ ቀን እገላታለሁ ለጋርለም ይለዋል። በቀጣዩ ቀን ጋርለም የራጄንን ሞት አውቆ ልቡ ይሰበራል። እንዲሁም ለእውነተኛ ጓደኛው ከልቡ ያለቅስለታል። በኋላም ዶክተሯ የራጄንን ንብረቶች በሙሉ ትሰጠዋለች። ገዳዩ ማርያም ጣቱን ቆርጦት ስለነበር እሱንም ይወስዳል። ያዘነው ጋርለም ገዳዩን ማባረር እንደሚያቆም ለካሜላና ለእናቷ ይነግራቸዋል። ካሜላም በሁኔታው ተናዳ እንዲህ በቀላሉ የምትረታ ከሆነ ለምን ከጨለማ ወጣኸኝ? ለምን ተስፋ ሰጠኝ? አምኜክ ነበር። ወደ ኮሌጁ ተመልሼ ወንጀሉን በራሴ መንገድ ፈታዋለሁ ትለዋለች። ጋርለም ኮሌጅ የሚለውን ቃል ሲሰማ ወዲያው ካሜላ ከ1 ዓመት በፊት ወደ ጎበኞቹ ካምፓስ እንዲሄዱ ያደርጋል። በዚያ ተማሪዎች ተገለው ነበር። ለዚያ ነበር ካሜላ የሄደችው። የሲሲቲቪ ካሜራ ፉቴጁን ሲመለከቱ ፊቱን የሸፈነ አንድ የሚያጠራጥር ሰው ይመለከታሉ። ካሜላ እና ጋርለም ወደ ፕሪንሲፓሉ ሄደው በቪዲዮ ላይ ከጎኑ የተቀመጠው ሰው ማን እንደነበር ይጠይቁታል። ፕሪንሲፓሉ ማን እንደሆነ አላውቅም፣ ግን ግራኝ እንደነበርና በግራ እጁ ፈንዲሻ እንደያዘ፣ ቀኝ እጁን ግን ዝግጅቱ እስኪያልቅ ድረስ ኪሱ ውስጥ እንደነበር ይነግራቸዋል። ይህ መግለጫ የጋርለምን ጭንቅላት ይመታል። ለማመሳሰል ወደ ራጄን ዕቃዎች ይሄዳል። አሁን ግልጽ ይሆንላቸዋል። ገዳዩ የቀኝ እጁ ላይ ጣቱ ተቆርጧል። ራጄን የተወላቸው ለምልክት ነበረ። ገዳዩ ጋርለም ቤት በመጣ ጊዜ ጋርለም በእርጋታ የመኪናውን ከፍታ ለምልክት ለክቶት ነበር። ይህንን መረጃ ተከትሎ ከካሜላ ጋር የተለያዩ መኪና ማምረቻዎችን ይጠይቃሉ። ውሎ አድሮ ልፋታቸው ፍሬ ያፈራል። በመኪና ማምረቻ ውስጥ አንድ ሰው አንግሞሌ የተባለ ከነሱ ገለጻ ጋር የሚመሳሰል ሰው እንዳለ ይነግራቸዋል። ሆቴልና የአሳማ ማርቢያ ያለው። የገዳዩን መገኛ አጣርተው ካሜላና ጋርለም ቀጥታ ወደ አሳማ ማርቢያው ይሄዳሉ። በዚያ ሲደርሱ ግን አንግሊሞ በዚያ እንደሌለ ይረዳሉ። እድሉን ተጠቅሞ ጋርለም ቢሮውን መበርበር ይጀምራል። በፍለጋው ላይ ካርታ አግኝቶ ለካሜላ ያሳያታል። ትዕይንቱ ወደ ዴሚኒ ይመለሳል። በጨለማ ክፍል ውስጥ ተዘግታለች።
በዚያ ለዓመታት የታሰረች ሴት ታገኛለች። ዴሚኒ ስትጠይቃት ሴትዮዋ ራሷን ሬቾል እንደምትባልና የአንግሊሞ አስተማሪ እንደነበረች ትነግራታለች። አንግሊሞ በወላጅ አልባ ማሳደጊያ ውስጥ ነው ያደገው። በህፃንነቱ መምህሩ ሪቾል ክፉኛ ቀጥተዋለች። አሁን አንግሊሞ እሱን እየተበቀላት ነው። ቆይቶም ካሜላ ክርቢቶችን ተጠቅማ ጋርለም ለማንበብ እንዲቀለው ታደርጋለች። ጋርለም ሙሉ ካርታውን በአእምሮ ይስለዋል። ሁለቱም ዴሚኒን ለማዳን ህይወታቸውን አስይዘው ይሄዳሉ። ጋርለም መኪናውን ሲነዳ ካሜላ መንገዱን ትመራዋለች። ወደ መጋዘኑ ስንመለስ አንግሊሞ ዴሚኒን አምጥቶ ሬቾል ፊት ያስራታል። አንግሊሞ ስትቀጣው የነበረውን መምህሩን ያን ጊዜ ለማስታወስ እየሞከረ ነው። በኋላም ዴሚኒን ሊገድላት ሲዘጋጅ ቀደም ብሎ ስለገደለው ፖሊስ ጠይቀዋለች። አንግሊሞ ዝቅ አድርጎ ስላናገረው እንደገደለ ይነግራታል። በተመሳሳይ ጊዜ ጋርለምና ካሜላ ቦታው ላይ ደርሰዋል። በበሩ ሲያልፉ የመግቢያው አላውን መጮህ ይጀምራል። አንግሊሞ ይህንን ሲሰማ ጋርለምን ለመግደል ወደሱ ይሮጣል። ነገር ግን በድንገት መብራቱ ይቋረጣል። የካሜላ እናት የኤሌክትሪክ ገመዱን ተቋርጧለች። በጨለማው ውስጥ አንግሊሞ ጋርለምን ለመግደል ያስሳል። አንግሊሞ ስሙን ጮክ ብሎ እየተጣራ አሸንፈሃል፣ አንተ ገደልከኝ፣ እኔ ገደልኩ፣ ያው ነው፣ ተሸንፌያለሁ። ወዲያው ጋርለም እንደቀረበው አንግሊሞ ክፉኛ ሆዱን ይወጋዋል። ጋርለም በኤሌክትሪክ ንዝረት አስይዞ አንግሊሞን በመጣል አጸፋውን ይመልሳል። ራሱን ስቶ ይወርቃል። ጋርለም ሁለቱን እግሩን አስሮት ወደ ዴሚኒ ይሄዳል። እንዳገኛት እጇን ፈቶ ነፃ ያወጣታል። ሁለቱም በማምለጥ ላይ ሳሉ አንግሊሞ አስተማሪ እባክሽ ብቻዬን ትተሽኝ አትሂጂ ብሎ ይለምናታል። ይህንን ስትሰማ ዴሚኒ ቁልፉን መሬት ላይ ታስቀምጥለታለች። አንግሊሞ ሊያነሳው ሲቃረብ መምህሩ ሬቾል አንስታ ወደ ሆዷ ትውጣዋለች። የተቆጣው አንግሊሞ የመምህሩን አንጀት በጥሶ ቁልፉን አውጥቶ ራሱን ነፃ ያደርጋል። እሱ በወጣበት ሰዓት እነ ዴሚኒ ሸሽተዋል። በቀጣዩ ቀን ፖሊሶቹ ዴሚኒ መግለጫ እንድትሰጥ ይፈቅዳሉ። በጥያቄው መሰረት ትመልሳለች። እኔ እብድ ገዳይ ሰው በውስጡ አላየሁም፣ ይልቁንም ብቸኛ ህፃን የተመለከትኩት፣ በሁሉም ሰው የተተወ። የሱ እናት ወይንም እህት ብሆን ምናልባት የሚያስፈልገውን ፍቅር ሰጥቸው ገዳይ ላይሆን ይችል ነበር። ቃሏ በሐዘን የተሞላ ነበር። አንግሊሞ መግለጫውን ተመልክቶ በመጨረሻም አንድ የሚረዳው ሰው አግኝቷል። አንድ ሰው በክብር አይቶታል። ስህተቶቹን በሙሉ ተቀብሎ ለጥፋቱ ቅጣት እንዲሆነው ከተራራ ጫፍ ላይ ራሱን ወርውሮ ይሞታል። በዚህም ፊልሙ ይደመደማል። ውድ አድማጭ ተመልካቾቻችን እንድንሰራላችሁ የምትፈልጉት ፊልም ካለ ኮሜንት ሴክሽን ላይ እንድታስቀምጡልን እናሳስባለን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።